ጀፍኒ? አዎ እኔ የደፍኒ ልጅ ነኝ። ምን ሆነ ይሆን? ይህ ጥያቄ ባንቺ አያምርም። በሰጠሻት መድኃኒት ነው። ምን ወደሽ? ቆይ ይህንን እያወቅሽ ነው ስጫት ያልሽኝ? ቆይ አንቺ ልጅ ትንቢት ተናጋሪ ነኝ ምን ነው የሚመስለው? ቆይ ግን ሚርሲ እሷ እንድትሞት ትፈልጊያለሽ እንዴ? አንቺ ልጅ ሁሉንም ነገር ሳማክርሽ እኩያ የሆንሽ መሰለኝ። አናቴ ላይ ፊት ጣልሽ። እስካሁን እኮ በምን አልቻልኩም። የኔ ልጅ ነው የመዳንቺ አቶ አምናን ያጠቃል። እንዴት ያልፈው ይሆን? እኔ እንጃ እንዴት እንደሚያልፈው እኔ እንጃ። አሁን እሱ በጣም ከባድ ጊዜ የሚሆነው። የአንተ እንደዚህ መሆን እህቴን አይመልሳትም። ተረጋግተህ አዳምጠኝ። ወደ ራስህ ተመለስ። እሱ ጠፍቶኝ ይመስልሻል አክስቴ? ግን ደግሞ አቃተኝ። እሷ የሁላችንም እናት እህትም ነበረች። ህመሙ ላንተ ብቻ አይደለም። እኔም እህቴን ነው ያጣሁት። ይገባኛል። የእናት ሞት አይረሳም። ግን ደግሞ ከሆነ በኋላ ምን ይደረጋል? አክስቴ እናቴ ከመሞቷ በፊት የሰው እጅ ተጠቅልሎ ተልኮልኝ ነበር። የሰው እጅ? አዎ የሰው እጅ። ማን ያንን ያደረገው? እሱ ነው ለእኔም ያልተፈታልኝ ነገር። ስለዚህ ጉዳይ ግን እማዬ እንደምታውቅ ነው የተሰማኝ። ግን ወይዘሮ ሰማርን በቃ ድጋሚ አናገኛትም ማለት ነው አይደል? ሲያሳዝን በጣም። ስሚ ግን ቆይ እስከ መቼ ነው እንደዚህ የሬሳ መኪና መስለን የምንቆየው? እሷ እንደሆነ አታየን አትመለስ እንደሆነ አምነን እባክህን እንደሱ ለንኩ እኮ ወይዘሮ ሰማር እናስመልሳት። ራስን አትጉዳ። አያገባሽም ውጪ። ግን እውነት እልሻለሁ ማንም ሰው እሷን ሞት የጠበቀ የለም። ቆይ አንቺ እንዴት መጣሽ እዚህ? የወንድሜ ልጅ ለማየት ነው። ኧረ ግዴታ እንደ ሌሎቹ ለቅሶ ጠብቄ መምጣት አይጠበቅብኝም። ይቅርታ። ለምን? እኔ እንጃ። ግን ራስን ጠብቅ እሺ? ለማን ብዬ? ማንን? አቶ አምናን እንግዲህ ያው አሁን ላይ ሀዘኑ እጅጉን ከባድ ሆኖበታል። ምክንያቱም በህይወቱ ሁሉ ማለት ነው ስለ እናቱ ነበረ ማሰብ የሚችለው ወይንም ደግሞ ስለ እናቱ ነበር ሁሉን ነገር ማለት ነው እንጂ ስለምንም ነገር ተጨንቆ የማያውቀው አቶ አምናን አሁን ላይ ደግሞ የሚወዳትን የሚሳሳላትን እናቱ ካጠገቡ ላይ የለችም ማለት ነው። ስለዚህ አክስቱ እንዲጽናና እየሞከረች ትገኛለች። እንዲሁም ደግሞ ቤሊንም እንደዚሁ እንዲጽናና በጣም እየሞከረች ነበረ ማለት ነው። ግን ደግሞ አቶ አምናን ሊጽናና አልቻለም ማለት ነው። ግን ደግሞ አሁን ላይ ይህን ነገር ያደረገችው ያ ማለት እንግዲህ የእናቱ ገዳይ የሆነችው ማነች በእርግጠኝነት የሚለው ነገር አክስቱ ማለት ነው። ይህን ነገር እውነቱን ሳላወጣማ በፍጹም ወደ ቤቴ አልመለስም፣ የእህቴ ልጅም አጽናናዋለሁኝ፣ እንዲሁም ደግሞ እሱ እንዲነሳም አደርጋለሁ፣ ከዚህ ቤት አልወጣም በማለት እንግዲህ ከቤት ውስጥ ተቀምጣለች ማለት ነው መርሲ። እንዲሁም ለምንድን ነው ማለት የምትቀመጭው? እሱ እኮ ትልቅ ልጅ ነው፣ ይህን ያክል ተንከባከቡኝ የሚል ልጅ አይደለም እያለች እንግዲህ ለአክስቱ እንደውም ስትናገር ነበረ። አዎ እሱ ትልቅ ልጅ ነው፣ ተንከባከቡኝም አይልም። ግን ደግሞ ከእናቱ ሀዘን እጅጉን ከባድ እስከሆነ ድረስ እናቱ ሀዘን እስከሚረሳ ድረስ እኔ ደግሞ አብሬው እቆያለሁ በማለት እንግዲህ አስረግጣ ለመርሲ ተናግራለች ማለት ነው። በዚህ ላይ ሰይፍን ማለት ነው እያንዳንዳቸውን የእናቴን ሕይወት የቀጠፉኝን እያንዳንዳቸውን ያለ እናቴ ያስቀሩኝን እያንዳንዳቸውን እገላቸዋለሁ ብላ እንግዲህ ስትናገር አይተናል ማለት ነው። ከዚህ በፊት እንግዲህ አቶ አምናንና እንዲሁም ጀሪ በደስታቸው ቀን ያ ማለት እንግዲህ ቀለበት ባደረገላት በለቱ ለት ያው ታሽጎ የመጣው ወይንም ደግሞ በስጦታ መልኩ የመጣው የሰው እጅ ማለት ነው። ያንን ነገር እንግዲህ የላከችው ማለት ነው ራሷ ሰይፈን ነች ማለት ነው። ወይንም ደግሞ ሜርሲም ልትሆን ትችላለች። ምክንያቱም በተደጋጋሚ ማለት ነው መጥፎ ነገር በማድረግና የሆነ ነገር ቤት ውስጥ ለመፍጠር መርሲ ራሱ በጣም ብዙ ነገሮችን ስታደርግ ነበር ማለት ነው። የአቶ አምናን እናት ይብን ራሱ በህይወት እንድትቆይ በፍጹም አትፈልግም ነበር። እንዲሁም ደግሞ ጀሪን ማለት ነው መድኃኒቱን እንድትቀይረው ያደረገችው ራሷ
ሜርሲ ነች ማለት ነው። መድኃኒቱን ቀይራ የአቶ አምናን እናት እንድትታመም ራሷን ስትወቂ ይብን ማለት ነው። ቤሌን ራሱን ልታግዛት ራሱ ስትሞክር ማለት ነው። ለምንድን ነው እንደዚህ የምታደርጊው? ማን ጠራሽ? አንቺ ተያት፣ እየሄደች አይደል እንዴ? አልወደቀችም እኮ እያለች ነበረ። ልክ እሷን ተይ ካለቻት በኋላ ነበር እንዲሁም የአቶ አምናን እናት እየወደቀችው ማለት ነው። ስለዚህ ቢያንስ እንኳን ማለት ነው ሜርሲ ልትሆን ትችላለች እንደዚያ በካርቶን ላይ አሽጋ ማለት ነው የሰው እጅ ቀጥታ ወደ ቤት ውስጥ እንድትመጣ ያደረገችው አሊያም ደግሞ ደስታቸው እንዲበላሽ ያደረገችው ራሷ ሜርሲ ልትሆን ትችላለች፣ አሊያም ደግሞ ሰይፍን ልትሆን ትችላለች ማለት ነው። እና ይህን ነገር የሚያደርጉት ሰይፈንና እንዲሁም ደግሞ ሜርሲ ናቸው ማለት ነው። እና ጄሪ አሁን ላይ እጅጉን በጣም ግራ ገብቷታል። ምክንያቱም ከዚህ በፊትም እናቴን ተንከባከቢልኝ በማለት እንግዲህ ለጄሪም አስጠንቅቋል። እንዲሁም ደግሞ ለሙሉ ቤተሰብ ራሱ እናቴ እንድታስታውስ በጣም ብዙ ነገሮችን መስራት አለባቸው እያለ እያንዳንዳቸው አስጠንቅቆ ነበር ማለት ነው። ሲቀጥል ለጄሪ ደግሞ በቃ ያለሽው አንቺ ነሽ እናቴ በደንብ ተንከባከቢልኝ ብሏት ነበረ። ስለዚህ ጄሪ ደግሞ አሁን ላይ በጣም ፈተና የሚሆንባት አሊያም ደግሞ ራሱ አቶ አምናንን የምታጣበት ነገር አለ። እሱም ምንድነው እንግዲህ ከዚህ በፊት ማለት ነው ለእናቱ መድኃኒት ስትቀይር ወይንም ደግሞ ሜርሲ መድኃኒት ስጫት ብላ ስትሰጣት ማለት ነው ያንን መድኃኒት ስትቀይረው ራሷ ሜርሲ ማለት ነው ቪዲዮ ቀርጻ አስቀምጣላታለች ማለት ነው። ይህን ነገር ሆን ብላ ነው ያደረገችው እሷን ለማጥመድ እሷን ለመያዝ ያ ማለት ጄሪ ወንጀለኛ እንደሆነች ለማሳየት ነው ቪዲዮ ቀርጻ ራሷ ሂጅና ይህን ነገር ቀይሪው ብላ መድኃኒቱን ቀይሪው እሷ የተቀየረ መድኃኒት እንድትወስድ እፈልጋለሁ እንድትሞት እፈልጋለሁ ብላ ራሷ አስቀይራ ግን ደግሞ ራሷ ነች ቪዲዮ ቀራጭ የሆነችው ማለት ነው ያን ነገር እና ይህን ራሱ ሊሞሪው ጠፍቶ በጣም ነበረ እንትን ያለችው ሜርሲ ማለት ነው ሊሞሪውን ስትፈልገው የነበረችው ሊሞሪውን እንዲሁም እናት ዛህራ አግኝተውት ማለት ነው ያንን ሊሞሪ እንኳን የሰጠቻት ሙሉ ቀን ቤት ስታጸዳ ወይንም ደግሞ ስራ ስትሰራ የዛህራን ቦታ ተክታ ሙሉ ቀን ስትሰራ ነው እንግዲህ ያንን ነገር ልሰጣት የቻለችው ማለት ነው። እና ከባድ ሚስጥር እንደሆነ ታውቃለች እና ጄሪን ይህን ነገር ማለት ነው አቶ አምናን እውነቱን ሲያውቅ እሷ ያው ከዛ ቤት የምትወጣበት ጊዜ ነው ብዬ ነው የማስበው። እንዲሁም የሚስትነት መረጠውን ራሱ አቁሞ ቀጥታ ቤሌንን የሚመርጥ ነው የሚመስለኝ። ምክንያቱም በነገራችን ላይ ቤሌን ጋር በጣም ይዋደዳሉ፣ ይፋቀራሉ። እሷም ትወደዋለች፣ ታፈቅረዋለች። ሲቀጥል ደግሞ እሱም እንደዚሁ ይወዳታል፣ ያፈቅራታል። ለምንድን ነው አሁን ላይ ጄሪን ሊመርጥ የቻለው? የንዴት ነገር ነው ማለት ነው። ምክንያቱም እሱም የሆነ አለሸነፍ ባይነት አለው። ቤሌንም ልክ እንደዚሁ በተለይ አቶ አምናን መሸነፍ አይፈልግም። እኔ ማንም ቢሆን ማንም ስለማንም ግድ አይሰጠኝም፣ ማንም ለማንም መኖርም አልፈልግም ብሎ ነው የሚያምነው ማለት ነው። አንድ እናት የነበረች እናቴም ሄደችብኝ በማለት እንግዲህ ሲናገር ነበረ። በቃ ደህና መሆን አለብህ፣ የግድ መበርታት አለብህ እያለች እንግዲህ ቤሌ ስትናገር ነበረ። በዚያን ሰዓት ለማን ብዬ ብሏል። እናቴ እንደሆነ ሙታለች፣ ለማን ብዬ ነው የምበረተው? ለማን ብዬ ነው ደህና መሆነው? እያለ ሲናገር ነበረ ማለት ነው። ሲቀጥል ደግሞ የአቶ አምናን አክስት ማለት ነው ሜርሲ የተናገረቻት ነገር አለ። ያ ማለት እንግዲህ ቢያንስ እንኳን እሱን ባትንከባከቢው ለእሱ እንኳን ዳይበር ባትቀይሪ ሌላ የሚቀየርለት ልጅ ይመጣል፣ የአቶ አምናን ልጅ አለው በማለት እንግዲህ አቶ አምናን ልጅ አለው እንዴ በማለት ልጅ ካለውም እጅጉን እኔ በጣም ደስ ይለኛል። ምክንያቱም በአቶ አምናን ልጅ የራሴ የሆነችውን እህቴን አያት አለው በማለት እንግዲህ ስትናገር ነበር ማለት ነው። ስለዚህ ጄሪ ባጭሩ እርጉዝ እንደሆነች ራሷ ሜርሲ ማለት ነው አሳልፋ ለአቶ አምናን አክስት ተናግራለች ማለት ነው። ሲቀጥል ደግሞ ጄሪ አሁን ላይ ማለት ነው ከአቶ አምናን ጋር በነበረችበት ሰዓት ወደ ላይ እያላት ማለት ነው ወደ መጠጃጃ ቤት ሂዳ ነበረ። ስታየው እንግዲህ እርጉዝ መሆኗን አውቃለች ማለት ነው። በጣም ነበር የደነገጠችው። ደስ ብሏታል። በነገራችን ከአቶ አምናን ጋር ማርገዝ ትፈልጋለች። ሲቀጥል ከሱ ጋር መሆን ነው የምትፈልገው። አቶ አምናን ግን ከዚህ በፊትም ማለት ነው እንደዚህ ስለተመረሽ አንቺ ሚስት የሆንሽ ያክል አይሰማሽ
በማለት እንግዲህ ሲናገር ነበረ ማለት ነው። እና አሁን ላይ የእናቱ ሀዘን ስላለበት እንጂ ጄሪን ማለት ነው ሙሉ በሙሉ አይፈልጋትም። በንዴትና በቁጭት ለራሱ እንዳደረጋት ያውቃል ማለት ነው። ስለዚህ እሷ ግን በአንድም በሌላ ነገሮች ለሱ ለመሆን በጣም ብዙ ነገሮችን እየጣረች ትገኛለች። እንዲሁም ደግሞ ሳይፈልግ ያለ ፍላጎቱ እሷ አርግዛለች ማለት ነው። ስለዚህ አሁን ላይ ደግሞ አርግዣለሁ ብላ ፊት ለፊት ትመጣለች። እሱስ ምን ሊላት ይችላል? ሊቀበላት ይችላል ወይንስ ደግሞ ይህን ነገር አይፈልገውም የሚለው ነገር እጅጉን በጣም አሳሳቢ ነው የሚሆነው ማለት ነው። ስለዚህ አሁን ላይ መርሲ ማለት ነው መርሲ ይህን ነገር ሁሉ የምታደርገው ያው ነገሮችን ማለት ነው በተለይ ከሴፌን ጋር እየተያየች ትገኛለች። ምክንያቱም ያን ጊዜ የአቶ አምናን እናት ለአንቺ በጣም የቅርብ ጓደኛሽ ነበረች፣ በጣም ታሳዝናለች። ደግሞ አቶ አምናን ራሱ በጣም ሀዘኑ በዝቶበታል እያለች ስትናገር ነበረ። እና ሰይፌን የመለሰችው ነገር አለ፣ የእናት ሀዘን እጅጉን በጣም ከባድ ነው፣ እንዴት አያዝን በማለት ስትናገር ነበር። ስለዚህ የእሷ ውስጧ እንዴት እረር ድብን እንዳለ ስለምታውቀው ማለት ነው። እና ከዚህ በፊት እንግዲህ የእሷ የሆነችውን እናቷን ከእነሱ ቤት በምሰራበት ሰዓት ሲያሰቃዩት በጣም ብዙ ነገር ሲያደርጓት ነበረ። ከዚህ አንጻር ነው አሁን ላይ እንግዲህ ሰይፍን ይህን ነገር እያደረገች ያለችው ማለት ነው። ግን ደግሞ ይህን ነገር ማለት ነው ከዚህ በላይ መቀጠል እንደምትፈልግ እያንዳንዳችሁን ህይወታችሁን አሳጣችኋለሁ፣ እናቴን አሳጥታችሁኛል፣ ያለ እናት አስቀርታችሁኛል፣ እንደዚያ በግፍ ነው እናቴን ያሳጣችሁኝ። ስለዚህ ሁላችሁንም እያንዳንዳችሁ ጨርሳችኋለሁ ብላ ስትናገር ነበር ማለት ነው። እና ይህን ነገር አሁን ላይ ማለት ነው ያው መርሲ በነገራችን ላይ በተለያዩ ነገሮች ላይ ከሰፌን ላይ ማለት ነው መድረሱ አይቀርም ብዬ አስባለሁ። ምክንያቱም የሆነች ጦልጧላ ነገር ነች ማለት ነው። ስለዚህ እንግዲህ የአቶ አምናን አክስትም እዚሁ ቤት ተቀምጣለች። ማን ወንጀለኛ እንደሆነ ማን እህቴን እንደገደላት ማየት እፈልጋለሁ። መርሲስ እንዴት ልትመጣ ቻለች? እንዴት ከእናንተ ጋር ልትሆን ቻለች? እህቴስ እንዴት በዚህ ጉዳይ አልነገረችኝም? እያለች እንግዲህ ለአቶ አምናን ራሱ ስትጠይቀው ነበር ማለት ነው። እና ለምን መጣች ብላ ስትጠይቃት እንግዲህ የወንድሜ ልጅ ልጠይቅ ነው የመጣሁት የሚል መልስ ነበር የመለሰችላት ማለት ነው። እና ቀጣይ ፓርት ምን ሊፈጠር ይችላል? አቶ አምናን የጀሪ ልጅ ማለት ነው ሊቀበላት ይችላል ወይንስ ደግሞ አይሆንም ብሎ ነገሩን ሊያፈርስ ይችላል የሚለው አጓጊ ፓርት ነው የሚሆነው። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁኝ።